አያችሁ እያያችሁ ነው። ይሄን አይታችኋል። በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አቡኔ ነው፣ አቦ ይባላል። ይሄኛው በጌታ በኢየሱስ ስም ሰዎች ሲሰግዱ የኖሩ እድሜ ልኩን በጌታ በኢየሱስ ስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል። ሴልን ስለቀደድኩ ብዙ ሰው ይስልማት ሴል የእንድ አክተር እኛ ጎርጊስ መጣ በፈረሱ ከየት ነው የሚመጣው? ጎርጊስ ሞቷል፣ አይመጣም። ተክልዬ አያድንም፣ ኢየሱስ ያድናል። ኢየሱስ ብቻው አምላክና ጌታ ነው። ኢየሱስ ብቻው ቤዛ ነው። አንድ ሰው በጌታችን ስዕል ላይ ምራቁን እንደተፋበትና ያንን ስዕልን በጦር ወቅቶት ምን እንደተፈጠረ ላስታውሳችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እጅግ አሳዛኝ በሆነ መረጃ ነው ወደ እናንተ የመጣሁት። እንግዲህ ይህችን ቤተክርስቲያን መዳፈር፣ ይህችን ቤተክርስቲያን ላይ ምን ልበለው፣ በቃ ይህችን ቤተክርስቲያን እንዲህ አይነት እያደረጉ ማንቋሸሽን አልተውም። በተለይ ፕሮቴስታንቱ ቤተ እምነት እንግዲህ የራሱን ፕሮፌት ነኝ ሲል የነበረው እንዳለ በጣም ብዙ የቅዱሳን ስዕላትን እያወጣ ሲቀድ እየተመለከትን፣ ሲተፋ፣ ሲረግጥ፣ ሲሰብር እየተመለከትን እንገኛለን። ይህ እጅግ አሳዛኝ ነው። ዛሬ ምድራዊ ፍትህን ለመጠየቅ ሳይሆን እግዚአብሔር አምላክ በሰማይ ፍትህ እንደሚያሰጥ ለመንገር ነው ወደዚህ የመጣ ነው። እስቲ ይህንን እንመለከታለን። አያፍርም ደግሞ ራሱ ምላሽ ሰጥቷል። ወንድሞች ያነሱትንም ሀሳብ እንዲሁም ደግሞ ቅዱሳት ስዕላት ላይ ማላገጥ ምን እንደሚመጣ አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እግዚአብሔር አምላክ እንግዲህ ፍርዱን እንደሚሰጥ እናምናለን። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ተመልከቱት እስቲ። እሺ አያችሁ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። እዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። በጌታ በኢየሱስ ስም ስራውን አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አቡኔ ነው፣ አቦ ይባላል። ይሄኛው በጌታ በኢየሱስም ሰዎች ሲሰግዱ የኖሩ እድሜ ልኩን በጌታ በኢየሱስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል፣ ይፈርሳል፣ ይፈርሳል። በጌታ በኢየሱስ ኢየሱስ ብቻው አምላክና ጌታ፣ ኢየሱስ ብቻው ሞትን ድል አድርጎ ተነስቷል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ጌታ፣ ብቻው ይመለካል። ብቻው ይመለካል። ኢየሱስ ብቻው ይመለካል። በጌታ በኢየሱስ ኢየሱስ ብቻው ይመለካል። ጣዖት ተሰበረ። ዛሬ ጣዖት ተሰበረ። ብቻው ይመለካል። ኢየሱስ ኢየሱስ ብቻው እባብን ይወጋል። ኢየሱስ ብቻው ዘንዶን ይቀጠቅጣል። ኢየሱስ ብቻውን ዲያብሎስን ቀጣ። ኢየሱስ ብቻው ይመለካል። ሚካኤል አይመለክም፣ ገብርኤል አይመለክም። ስግደት በሰማይ በምድር ለኢየሱስ ብቻ ይገባዋል። ቀደድኩት በኢየሱስ፣ ቀደድኩት በኢየሱስ፣ ሰበርኩት በኢየሱስ። ይሰበር በኢየሱስ፣ በጌታ በኢየሱስ፣ በጌታ በኢየሱስ። ሰዎች ይሄን እንዲያመልኩ ያደረገ የጨለማ ጉልበት ከኢየሱስ ውጪ ሌላ ስግደት እንዲሰግዱ ልምምድ ያደረገ በአካለም ላይ ይሰበር በኢየሱስ። ሰበር ያ ይኸው ሰበር፣ ቀደድኩት በኢየሱስ ስም፣ በናዝሬቱ በጌታ በኢየሱስ ስም። ብቻው ኢየሱስ ያድናል።
ኢየሱስ ብቻው አምላክ ነው። መላእክቶች ለ24 ሰዓት በፊቱ ይሰግዳሉ ይላል። ስግደት ለሌላ ለማንም አይሰጥም። ስግደት የሚገባው የሞተውን ከሞታን መካከል ለተነሳው ለናዝሬቱ ለኢየሱስ ብቻ ነው። ሰበርኩት ጣዖት በኢየሱስ ስም ሰበርኩት። ሰብሬያለሁ። ቀደድኩት። ይቀደድ። የጣዖት አምልኮ ይቀደድ። ያለ ኢየሱስ ሲሰገድ የኖረ በኢየሱስ ደም የተገለበጠ ይሆን። አሜን። ይህን ቪዲዮ ሊያጠፉ ስለሚችሉ ለብዙ ሼር አድርጉ። ኢየሱስ ብቻው ይመለካል። ለምንድን ነው ግን ቅዱሳን ስዕል አድኖ እንደዚህ በአደባባይ ላይ ሲቀደድ አይታችሁ ዝም የምትል? ይህ ቪዲዮ ስደርሳችሁ አይታችሁ የምታሳልፉት የቅዱሳን አምላክ ጠይቃችሁ። አበሻን በጌታ በኢየሱስ ስም ስራውን አበሻን በጌታ በኢየሱስ ስም ቀደዱት። በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አቡኔ አቦታ ይሄኛው በጌታ በኢየሱስ ሰዎች ሰግዱ ይመልኩ። በጌታ በኢየሱስ በኢትዮጵያ ምድር ላይ ካለ ይፈሳል። በጌታ በኢየሱስ ስም ኢየሱስ ብቻው አምላክና ጌታ ነው። ኢየሱስ ብቻው ሞት እንድላልፎ ተነስቷል። እኔ የምላችሁ እነሱን የኛን ሃይማኖት ለማጥፋት ነው ቆርጦ የተነሱት። እናንተ ግን የሕግ አካላቶች ቤተክርስቲያን ውስጥ የሚሰሩት አንዳንድ ግለሰቦች ለምንድን ነው ይህንን ዝምታ ይመረጣችሁ? ከዚህ ቀደም የእመቤታችን ስዕል አድኖ በአደባባይ ላይ ሲቀደድ ማንም ዝም ተባለ። ቀጥሎ ደግሞ ታቦቱን በአደባባይ ላይ ያወጥተን እናቃጥላለን አሉ። አሁን እሱ ነው የሚቀራችሁ። አሁንስ በእናንተ እያፈርኩ ነው። ኦርቶዶክስ የምትባሉ ሰዎች እስከዛሬ አይታችሁ ዝምታን የምትመርጡት ሆዳችሁ ብቻ ኦርቶዶክስ ነኝ ብላችሁ ነጠላ ለብሳችሁ የምትጓዙት ስለ ሃይማኖታችሁ ዝምታን የመረጣችሁ የቅዱሳን አባቶቻችን ስዕል አድኖ በአደባባይ ላይ እንደዚህ ሲቀደድ ዝም ያላችሁት እግዚአብሔር ይጠይቃችሁ። ብዙ ክርስቲያኖች ጋር እንዲደርሰው ለሃይማኖታችሁ የምትጨነቁት ይህንንም ቪዲዮ 20 30 ጊዜ ሼር ኮፒ ሊንክ አድርጉ። በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ ኦርቶዶክሳዊ ባለማህተብ የሊቀ መልአኩ የቅዱስ ገብርኤል ወዳጅ ኮንክ ይህንን ቪዲዮ ግድ የለህም ለራሴ ጥቅም አይደለም ኮፒ ሊንክና ሪፖስት ሼር አድርገ ለሚመለከቱ አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለህግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕል አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ህግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን። እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ህጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በህግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተ ክርስቲያኔን እየነካ ዝም ብዬ የማይበትም የምታገስበትም ዘመን ላይ አይደለሁም። እጅግ ያሳዝናል። እስከ መቼ ድረስ ይህ ነገር እንደሚደረግ አላውቅም። እስከ መቼ ድረስ እንግዲህ እኔ እኮ አንዴ ይቺ እምነት አታድንም ወይም ደግሞ ይቺ እምነት ትክክል አይደለችም ብለው ወጥተዋል አይደል? ከወጡ በኋላ ከዚች እምነት ላይ ለምን እንደማይወርዱ አላውቅም። ቅዱሳን ስዕላቶቻችን አይገባችሁም፣ ለእኛ ሚስጥር ነው፣ ላመኑት ለአማኞቹ ብቻ የሚገለጥ ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ማርያም ወላዲተ አምላክ፣ ሌሎች ቅዱሳኖችን ብትጠሯቸው ስዕላቶቻቸውን ብታዩ ለእኛ ነው የሚገለጠው፣ ለእኛ ለአማኞቹ ማለት ነው። ስለዚህ ሌሎቻችሁ ከዚህ ድርጊት ለምንድን ነው የማትቆጠቡ? ለምንድን ነው የማታርፉት? ስለ ቀደድክ ነው እንደምታስተምረው? ስለ ጣልክ ነው እንደምታስተምረው? ይቺን እምነት ስላንቋሸሽክ ነው እንዴ የኢየሱስን አዳኝነት የምትናገረው? የኢየሱስን ቤዛነት የምትናገረው? የሌላውን ቤተ እምነት እያንቋሸሽክ ነው? ኢየሱስ ክርስቶስ ያስተማረውን ትምህርት አቋል ቢቻላችሁ ከሰዎች ጋር ሁሉ በሰላም ኑሩ ነው እኮ የሚለው አይደል? መጽሐፍ ቅዱሱ ላይ ያለ እናንተ የምትጠቀሙት ላይ መቼ ነው ይህን ተግባራዊ የምታደርጉት? ምን አደረገች ይቺ ቤተክርስቲያን? ሀገርና ስላቆየች የሀገር ባለውለታ ስለሆነች ዝምታን ስለመረጠች ምንድን ያጠፋችሁ? ደግሞ በጣም በሚያሳዝን ሁኔታ የሰጠው ምላሽ ይሁት። ሃሌሉያ። ዛሬ ጠዋት ኢየሱስ ያድናል ብዬ
ስዕልን ስለቀደጥኩ ብዙ ሰው የስድብ ማት ስዕል የህንድ አክተር እኛ ጎርጊስ መጣ በፈረሱ ከየት ነው የሚመጣው? ጎርጊስ ሞቷል፣ አይመጣም። ተክልዬ አያድንም፣ ኢየሱስ ያድናል። ኢየሱስ ብቻው አምላክና ጌታ ነው። ኢየሱስ ብቻው ቤዛ ነው። እና ይሄን ብዬ ስለተናገርኩ ብዙ ሰው ተበሳጭቶ የተሳደበ ነው። በሽጉጥ ልምታ፣ ልውቀር፣ ልግደል ያለ ነውና ብንሞትም ለጌታ ነው፣ ብንኖርም ለጌታ ነውና ሞት አንፈራ። እውነቱን ግን እንናገራለን። እውነት ኢየሱስ ብቻ። ስለዚህ ጎርጊስ የጣሊያን ሰራዊት ነው። ጎርጊስ ከየትም አይመጣም። ጎርጊስ ሰው ነው። ሰውን አናመልክም እኛ። ጌታችን ኢየሱስ ክርስቶስ ብቻው ሞቶልናል። ብቻው ከሞታን ተነስቷል። ብቻው አድርጓል። ይመጣል። ብቻው በመልአክ ታጅቦ ይመጣል ኢየሱስ። ስለዚህ ኮተትን ቀድጃለሁ። ኮተት ስለቀደጥኩ የተበሳጨ መንፈስ ይሰድባል። ከሰይጣን ድሮ ጥሩ ነገር አይገኝም። ስድብ ነው ስራው፣ ስድብ ነውና ብትሰድቡኝም ምንም በኔ ላይ እንትን የምትሉት ነገር የለም። ግን መዳን በሌላ በማንም የለም ይላል። መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ የተሰጠ አንድ ስም አለ ይላል። እርሱም ኢየሱስ ነው ይላል። ስለ ሰው ልጅ የሚያማልደው እርሱ ኢየሱስ ክርስቶስ እንደሆነ መጽሐፍ ይናገራል። ስለዚህ አንተ በ19 በ21 በ17 ተሸክም የምትዞረው ሲል ቀደጥኩት። ኃይል ካለው እስቲ እሱ አንተ ለምን ስለሱ ትሟገታለህ? ኃይል ካለው ያ ሲል ለምንድን ነው የማይገለኝ? ለምንድን ነው እሱ መጥቶ ማያጠፋኝ? ኃይል ካለው ሲል አያድንም። ሲል አያድንም። አንተ ተሸክም የምትዞረው ሲል አያድንም። ኢየሱስ ክርስቶስ ይጸየፋል። ሲል ለተቀረጸው ሲል በእጅ ለተሰራው ሲል በእጅ ለተሰራው ምስል አትስገድ ብለዋል። ማናቸው የተቀረጸ ምስል አትስገድ ብለዋል። አንተ ጎርጊስ ነው ብለህ ከየት አምጥተህ ነው የሳልከው? ተክልዬ ነው ብለህ ከየት አምጥተህ ነው የሳልከው? ያን ቀደድኩት። እሳይ እሳይ ሉሉሉሉሉሉሉሉሉሉ። ስለዚህ እሱ ጉልበት ካለው እሱ አቅም ካለው የቀደድኩት ሲል ያፈራረስኩት ሲል እሱ ይጠይቀኝ። ስለዚህ ማርያም አታማልድም፣ ኢየሱስ ያማልዳል። ያማልዳል። ኢየሱስ ብቻው ያማልዳል። ገብርኤል መልአክ ነው፣ ሳይታዘዝ አይወጣም። ስለዚህ አንተ ያከፋፈልከው ቀን ሁሉ ለጌታ መልስ ለጌታ። እነዛን ለሟርት ያዘጋጀውን አስማትን ቀደድኩ፣ ጠንቆላን ቀደድኩ፣ መተትን ቀደድኩ። ታዲያ እሱ ጉልበት ካለው ከጌታዬ በቀር ከኢየሱስ ክርስቶስ በቀር መመለክ የለም። የምናመልከው አምላክ ሌላ የለም። አላውቅም። እኔ ሲልን ቀደድኩ፣ የጎርጊስን ሲል ቀደድኩ። ማርያም ነው ብላችሁ ተሸክማችሁ የምትዞሩን ሲል ቀደድኩ። ሲል ነው። ስለዚህ ስልሱ የተበሳጨ በሽጉጥ መታለሁ፣ በምን አደርጋለሁ? እኔ በክርስቶስ ደም ወንድም ተሸፍኛለሁ። በጌታ በኢየሱስ ክርስቶስ ደም ተሸፍኛለሁ። ለሞተልኝ መስዋዕት ለሆነልኝ ኃጢአትን ላስወገድልኝ እርግማንን ከላይ ላይ ነቀፌታዬን ላስወገድልኝ ለሱ ከሆንኩለት በላይ ሆናለሁ። ቀደድኩ። ጉልበት ካለው እሱ ይጠይቀኝ፣ አቅም ካለው እሱ ይጠይቀኝ። ምን ያበሳጫል? ሲል ቀድጄ ከቤት ያለው ራሱ ይቀደዳል በኢየሱስ ስም። ትውልድ ነቅቷል። አሁን ትውልድ ነቅቷል። ከቤት አንተ የሰቀልከው ከየቤተ ክርስቲያን በር የሰቀልከው ይህ ጣዖት ሁሉ በኢየሱስ ክርስቶስ ስም ይፈርሳል፣ ይነቀላል። ጌዲዮን አባቱ ቤት ስመለክ የኖረውን ጣዖትን አፈራረሰ ይላል። ጣዖትን ከአባቱ ቤት ነው ያፈራረሰው። ስመለክ የኖረውን ጣዖት አፈራረሰ። ለዘመናት ስመለክ የኖረውን። ስለዚህ በዓልንስ አፈረሰ። አንተ በየጥንቀት ተሸክም ዞሮን አፈርስ ያለው በኢየሱስ ከዘመን አፈርስ ያለው። ስለዚህ እሱ አቅም ካለው እሱ ይጠይቀኝ፣ እሱ ይሟገትልኝ። ጊዮርጊስ ይጠይቀኝ እስቲ፣ ተክልዬ ይጠይቀኝ እስቲ። አንተ ስለ እሱ ጠበቃ ትሆናለህ? እሱ አቅም የለውም፣ እሱ ጉልበት የለውም፣ እሱ ኃይል የለውም። እንዴ ኃይል ከሌለው ለምን ተሸክመህ ትዞራለህ?
እኔ ኃይል ያለው ሞት እንድል አድርጎ የተነሳውን ክርስቶስ ነው ማቀው ማምነው። የሞትልኝ እሱ ብቻ በቂ ነው። ይገደል ትላለህ? ኢየሱስ ክርስቶስ ይወድሃል። ንስሐ ግቡ። ኢየሱስ ብቻው ያድናል። ተቀበሉ፣ እመኑ። ሰላም ለእናንተ ይሁን። ሰውን በሽጉጥ መታሉ አትበሉ። ኢየሱስ ያድናል። እውነት የምትናገረው የሰውን ሃይማኖት በማንቋሸሽ ነው። የትኛውን እውነት? በስርዓት እንኳን ይቅርታ አድርጉልኝ፣ አፉን አልፈታም። የትኛውን እውነት ነው የምትሰብከው? የትኛውን እውነት ነው የምትናገረው? በእንዲህ አይነት ሁኔታ ማን እንዲህ አይነት አካላቶች እኮ በእውነት መቼም ሰው ፊደል የቆጠረ የሆነ በህግ እንደሚጠይቅ አያስብም እንዴ? ህግ አለ ሀገሪቷ ላይ ልጠየቅ እችላለሁ ብሎ ያስባላ። የሆነ ከኋላ ልብ ያለ እኮ ነው የሚመስለው። በርታ አድርገው ምንም አያትሆንም የሚባል ነገር ያለው ሁሉ እስኪመስል እንጂ ህፃናት እንኳን የሰውን ነገር ሲነኩ አረኔ ይቆጣሉ ይቅርብኝ የሚሉ ናቸው። ያውም ትልቅ ሆኖ ማለት ነው። እንግዲህ እግዚአብሔር ፍርዱን ይስጥ። ሌላ ምንም የምለው ነገር የለም። ቅዱሳን ስዕላትን ማንቋሸሽ ግን ምን አይነት ነገር እንደሚያመጣ ይሁን። አንድ ሰው በጌታችን ስዕል ላይ ምራቁን እንደተፋበትና ያንን ስዕልን በጦር ወቅቶት ምን እንደተፈጠረ ላስታውሳችሁ። አሁንም ስለ አድኖ ላይ ምራቅ የምትተፉ ስለ አድኖ የምትቀዳደዱ ሰዎች ትምህርት እንዲሆናችሁ ይህንን ታሪክ በደንብ አዳምጡ። ክርስቲያኖች ደግሞ ኮፒ ሊንክ እያደረጋችሁ ታሪኩን ተከታተሉት፣ ለሚደርሰው ሁሉ አዳርሱት። በአይሁዶች ሀገር ሁለት ድሃ ክርስቲያኖች ይኖሩ ነበረ። አንዱ በእምነቱ ጽኑ ነው፣ አንዱ ደግሞ በእምነቱ ደካማ ነው። በአካባቢያቸውም ፈለስኪኖስ የሚባል አንድ እጅግ ባለጠጋ የሆነ ሰው ይኖር ነበረ። ከዛ ያ በሃይማኖት ያልጸናው ድሃ ምን ብሎ ያስባልኝ? እኛ እግዚአብሔርን እያመለክን ድሃ ነን፣ ፈለስኪኖስ ግን በእግዚአብሔር አያመልክም፣ ሀብታም ነው። እንዴት እግዚአብሔር እኛ ድሃ ያደርገናል ብሎ በሃይማኖት የጸናውን ወንድሙን ነገረው። ያ ወንድሙ ምን ብሎ መለሰለት? የዚህ ዓለም ገንዘብ ለጥፋት እንጂ ለድነት አይሆንም፣ ገንዘብ መውደድ የኃጢአት ሁሉ ስር ነው ብሎ ተናግሯል ቅዱስ ጳውሎስ። እግዚአብሔር ገንዘብ ቢጠቅም ኑሮ ለሐዋርያቱ በሰጣቸው ነበረ፣ ለጻድቃን ለሰማዕታት በሰጣቸው ነበረ። እያቸው ተመልከታቸው፣ እነሱ እኮ ድሃ ነበሩ ብሎ ነገረው። በዚያንም ጊዜ ግን ያ ጎስቋላ ክርስቲያን አላመነውም፣ አልሰማውም። ልቡን ሰይጣን አደንድኖታልና። በዚያንም ጊዜ ምክሩን ሳይሰማ ቀጥ ብሎ ወደዛ አይሁዳዊ ፈለስኪኖስ ዘንድ ሄደና ወዳጄ ሆይ እባክህ ካንተ ስራ መቀጠር እፈልጋለሁ ብሎ ጠየቀው። ፈለስኪኖስም አንተ እኮ ክርስቲያን ነህ፣ እኔ አይሁዳዊ ነኝ፣ ሃይማኖታችን ስለማይመሳሰል ከቤተሰቤ አልቀላቅልህም፣ ስራም አልቀጥርህም አለው። በዚያንም ጊዜ ያ ጎስቋላ ክርስቲያን ምን አለ? አንተ ወደ ስራው አስገባኝ እንጂ እኔ ሃይማኖቴን ክዳለሁ ብሎ ተናገረ። እሺ ከመምሬ ጋር አስከማከር ጥቂት ታገሰኝ ብሎ ፈለስኪኖስ ወደ መምሩ ዘንድ ሄደ። ወደ መምሩ ሄዶ ያ ጎስቋላ ክርስቲያን የነገረውን ነገር ለመምሩ ነገረው። በዚያንም ጊዜ መምሩ ክርስቶስን ከካደውማ ተቀበለው አሉ። ከዛን ወደ ምኩራባቸው ጠሯቸው። አይሁዶች ሁሉ ተሰበሰቡ። ከዛም የመስቀል ምስል ሰሩ። በዛ መስቀል ላይ የጌታችን የኢየሱስ ክርስቶስን ስዕል አስቀመጡ። ከዛም በኋላ የአይሁዶች አለቃም ያንን ክርስቲያን ከዛ ስዕል አድኖ ፊት ካቆመ በኋላ ንጉስ ክርስቶስን ትክደዋለህን ብሎ ጠየቀው። እሱም አዎ ንጉስ ክርስቶስን እክደዋለሁ ብሎ ተናገረ። ሁለተኛም መጻጻ የተሞላች ሰፍነግን አምጥተው በጦር አድርገው እንካ ይሄንን መጻጻ አቅርብለት ክርስቶስ ሆይ ወጋሁ እያልክ ደግሞ በዚህ ጦር ጎኑን ወጋው ብሎ ነገሩትኝ አይሁዶቹ። በዚያንም ጊዜ ያጎስቋላ ክርስቲያን ክርስቶስ ሆይ ወጋሁ እያለ ያንን መጻጻ አቀረበለት። በጦርም የዛን ስላድኖ ጎኑን ወጋው። ይገርማችሁ ነገር በዚያንም ጊዜ ከዛ ስላድኖ ብዙ ደምና ውሃ ፈሰሰ። ይሄንን ታሪክ በመጽሐፍ ስንክሳር ነሐሴ 14 ላይ ታገኙታላችሁ። በዚያንም ጊዜ ያ በጦር የወጋው ክርስቲያን እንደ ድንጋይ ደርቆ ቀረ። በዛ አካባቢ ያሉ አይሁዶች ሁሉ የኛ አባቶች በሰቀሉት በጌታ በኢየሱስ ክርስቶስ እናምናለን፣ እውነትም እሱ ለኛ ብሎ ተሰቅሎልናል ብለው ሁሉም እዛ አካባቢ የነበሩ ሰዎች አመኑ። በዛ አካባቢ አንድ እውር ሰው ነበርና ከዛ ከደሙ አንስቶ አይኑን ቢቀባው አይኑ ተፈወሰ። እዚያን ጊዜ ፓትርያርክ የነበረው ቴዎፍሎስ ነው። ጠሩት። መጥቶ ሲመለከተው ከጌታችን ስዕል አድኖ ከጎኑ ደምና ውሃ እየፈሰሰ እዛ ቅዱስ ቴዎፍሎስ ከወዳጆቹ ጋር ብዙ ጸሎትን አድርጎ ያ ደም ቆመ። ከዛ ደም ወስዶ ለበረከት ተካፈሉት። ፈለስኪኖስም ከነቤተሰቡ ተጠቦ ክርስቲያን ሆነ፣ አመነ። ይሄ ስዕልም በአይሁዶች ፊት ይህንን ታላቅ ተአምር አደረገ። ስዕል አድኖ ተአምርን ያደርጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው በአይሁዶች እጅ ተይዞ ሊያጠፋቸው ያልቻለ ሲባል ዓለምን ሊያድን ነው። ዓለምን ሊያድን ታገሰ የነሱን መከራ። እንዲሁ ጭምር የኛን ኃጢአት የኛን በደል እየታገሱ የኛን ክፋት እየታገሱ እንጂ እኛን ለማጥፋት አቅማንሷቸው አይደለም። እኛ ስዕል አድኖ እናመልክም፣ ግን አምልኮትን እንፈጽምበታለን በስዕል አድኖ አማካኝነት። ስዕል አድኖንም እንድንሰራ ያዘዘን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመጀመሪያው ሰዓሊም ራሱ ጌታችን ነው። በቅዱስ ሚካኤል ክንፍ ላይም በትውፊት የእመቤታችንን ስዕል አድኖ የሳለው አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው።
እንዲሁም በአዲስ ኪዳን እነ ቅዱስ ዮሐንስ፣ እነ ቅዱስ ሉቃስ፣ እነ ቅዱስ ዮሐንስ የጌታችን ስነ ስቅለቱን እነ ቅዱስ ሉቃስ የእመቤታችንን ምስለ ፍቁረ ወልዳን እንደሳሉ እናውቃለን። በጎንደር ዘመንን ብንመለከት ጠላት መጥቶ ደብረ ብርሃን ሥላሴን ሊያቃጥል ሲል የቅዱስ ሚካኤል ስዕል አድኖ ወጥቶ እስከ አንገረብ ድረስ እንዳሮጣቸው ታሪክ ይናገራል። እስከ ዛሬም ድረስ በመጀመሪያው በር ላይ ጎንደር ያላችሁ ሰዎች ታውቁታላችሁ። የሚካኤል ስዕል አድኖ እንዳለ እናውቃለን። እሱ ለተአምር ለኛ ተቀርጾ ቀርቶልናል። ስለዚህ ስዕል አድኖ ራሱን ይጠብቃል፣ እኛንም ያድናል፣ ጠላቶቹንም ያጠፋል። ግን ደግሞ ስለኛ በደል ስለኛ ኃጢአት ስለኛ ብሎ ይታገሳል። ስለዚህ መናፍቃን ለሚከራከሩን ክርክር መልስ አንሰጥም። ምክንያቱም መጽሐፍ ቅዱስ እንቆቻችሁን በእሪያ ፊት አትጣሉ ይላል። እኛ ወርደን በእነሱ ፊት መከራከሪያ እናደርጋቸው። ካመንባቸው ያድኑናል፣ ከዳንባቸው ደግሞ ተጠቅንልባቸዋል ማለት ነው። ስለዚህ እኛ ጥቅሙን እናውቀዋለን። ላላወቁት ግን እግዚአብሔር ልቦናን ይስጣቸው። ስዕል አድኖ ይሄን ኃይልን ያደርጋል። መስከረም 10ም የቅዱሳት ስዕላት በዓል ነው። ቤተክርስቲያን በአዋጅ አውጃ የቅዱሳት ስዕላት በዓል ብላ ታከብራለች። እና ለሁላችንም ልቦና ይስጠን። ኮፒ ሊንክ አድርጋችሁ ለሚዳረሰው ላድርሱልን። ዛሬ ዝም ስላለ ዛሬ ጸጥ ስለተባልክ ስልጣን ኃይል የሌላቸው አድርገህ የምታስብ ከሆነ ተሳስተሃል። ዛሬ ቅዱስ ገብርኤልን ስትቀድ፣ ዛሬ ድንግል ማርያምን ስትቀድ፣ ዛሬ ቅዱስ ገብርኤልን ስዕሉን ስትቀድ ዝም ተብለሃል አይደል? የሌሉ ምንም ማድረግ አቅም የሌላቸው ያልቻሉ መስሎ እንዳይሆን ታገኘዋለህ። በህይወት እንደኛማ ቢሆኑ ስንት ነገር ታገኘዋለህ። አይቀርም። እግዚአብሔር ማስተዋሉን ጥበቡን ያድል ለሁሉም። እንደው በቃችሁ ይበለን እግዚአብሔር አምላክ፣ በቃችሁ ይበለን። እስቲ እንከታተልና እንጨርሳለን። እግዚአብሔር እንዴት ይፈርዳል! አንድ ግብፃዊ መነኩሴ ለገዳም መርጃ የእጃቸውን ስራ የሆኑትን ቅርጫቶች ሊሸጡ ወደ እስክንድሪያ ለመጓዝ በጠዋት ተነሱ። በመንገድ ላይ ታዲያ ትልቅ የቀብር ስነስርዓት ለማድረግ የሚጓዝ ህዝብ ገጠማቸው። ሟቹ ዝነኛ አረማዊ ገዢ ሲሆን በዘመነ ሰማዕታት በሺዎች የሚቆጠሩ ክርስቲያኖችን የገደለ ሰው ነበር። አሁን ዕድሜ ጠግቦ ሞቶ ነው። ቀኑ ውብ ፀሐያማ ቀን ነበርና የሀገሪቱ ዜጎች በነቂስ ወጥተው ገዣቸውን እየቀበሩ። ይህን ያዩት መነኩሴ ጉዳያቸውን ፈጽመው ወደ ገዳም ሲመለሱ አሳዛኝ ዜና ሰሙ። ለ60 ዓመታት በበረሃ በብህትውና ቅጠልና የበረሃ ፍሬ ብቻ እየበላ የኖረ ጸሎተኛ ባህታዊ በዚያች ዕለት በጅብ ተበልቶ ሞቶ ነበር። መነኩሴው እጅግ ጥልቅ ሐዘን ውስጥ ሆነው እንዲህ ሲሉ አሰቡ። በሺህ የሚቆጠሩ ክርስቲያኖችን የገደለው አረማዊ ሰው በታላቅ ክብር ታጅቦ ሲቀበር ሕይወቱን ሙሉ በጸሎትና በጾም ፈጣሪውን ያገለገለው ባህታዊ በጅብ ተበልቶ የተዋረደ አሟሟት ሞተ። ይህ እንዴት አይነት ፍርድ ነው? እግዚአብሔር ከመልካምነቱ ሁሉ ጋር ኢፍትሐዊ ነገሮች ሲሆኑ ዝም ብሎ ለምን ያያል? በዚህ ምክንያት ብዙ ሰዎች የፈጣሪ መኖር ይጠራጠራሉ። እኔም ፍርዱን እንዲገልጽልኝ መጸለይ ይኖርብኛል አሉ። ከዚያች ቀን ጀምረው መላልሰው ወደ ፈጣሪ ፍርድህን ግለጽልኝ እያሉ መጸለይ ጀመሩ። ብዙም ሳይቆይ እግዚአብሔር ፍርዱን ገለጸላቸው። ከሳምንታት በኋላ እንደተለመደው ወደ እስክንድሪያ የ3 ቀን ጉዞ ሊሄዱና ቅርጫታቸውን ሊሸጡ ተነሱ። መንገድ እንደጀመሩ ድንገት አንድ ወጣት መነኩሴ ወደ እርሳቸው ሲመጣ ተመለከቱ። አባቴ ባርኩኝ። እግዚአብሔር ይባርክህ። ወዴት ይሄዳሉ? አለ ወጣቱ መነኩሴ። ወደ እስክንድሪያ ቅርጫቴን ልሸጥ እየሄድኩ ነው አሉት። ጥሩ አጋጣሚ ነው አባ፣ እኔም ወደዛ እየሄድኩ ነው አለ በትህትና። ጎሽ አብረን እንጓዛለና አሉ አባ። ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው። አባ ያው እንደሚያውቁት እንደ መነኮሳት ስርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር ነው ያለብን አይደል አላቸው። ልክ ነው ልጄ አሉት። እንግዲያውስ ለ3 ቀን አብረን ስንጓዝ እስክንድሪያ እስክንደርስ አንዲትም ቃል አንነጋገር። ምናልባት በ3 ቀን ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ፣ ላይናገሩኝ፣ ላይፈርዱብኝ የዝምታ ቃል ኪዳኑን ላያፈርሱ ቃል ይግቡልኝ አላቸው። አባ እየተገረሙ እሺ በሕያው አምላክ እምላለሁ ልጄ አንዲትም ቃል አልተነፍስም አሉት። ሁለቱም አባቶች በጠዋት የአርምሞ ጉዟቸውን ጀመሩ። ቀትር ላይ ወደ አንዲት መንደር ደረሱ። 2 ወጣቶች እነዚህን መነኮሳት አዩአቸው። ከሁለቱ አንዱ ቅዱሳን አባቶቼ እያለ ወደ እነርሱ ሮጠ። አባቶቼ ፀሐዩ እስኪበርድ ድረስ እባካችሁ እኛ ቤት አረፍ በሉ አላቸው። ፀሐዩዋ እየከረረች ስትመጣ በበረሃማዋ ግብፅ ጉዞ በጠዋትና ማታ እንጂ በቀትር ስለማይታሰብ ጉዟቸውን ማቋረጥ ግድ ሆነባቸው። ስለዚህ 2 ወጣቶች እነዚህ መነኮሳት በክብር ተቀብለው ከቤታቸው አስገቧቸው፣ እግራቸውን አጥቧቸው። በቤታቸው ከትውልድ ትውልድ ሲተላለፍ የኖረ የከበረ እጅግ ውድ የብር ሳህን ላይ ምግብ አቀረቡላቸው። መነኮሳቱ በዝምታ ተመገቡ። ከዚያ ትንሽ አረፍ የሚሉበት ክፍል ተሰጣቸው። ትንሽ እንደቆየ ወጣቱ መነኩሴ ቀስ ብሎ ወደ ምግብ ማብሰያው ክፍል ገብቶ የበሉበትን ውድ የብር ሳህን በልብሱ ደብቆ ይዞ መጣና አባን ጠቅሶ ጠራቸው። ተሰናብተው ከወጡ በኋላ አባ በቀሚሱ ውስጥ የተደበቀውን የብር ሳህን ሲያዩ ደነገጡ። መናገር ባይችሉም በልባቸው ግን እንዲህ አሉ፣ እነዚህ ደግ ወጣቶች በክብር ተቀበሉን፣ እግራችንን አጥበው መገቡን፣ እውነት ለውለታቸው ምላሹ ውዱን ንብረታቸውን መስረቅ ነው ብለው አዘኑ። ጥቂት እንደቆዩ የመስኖ ውሃ ወደ ተከማቸበት አንድ ድልድይ ደረሱ። ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሳህኑ ላይ ካማተበበት በኋላ ወደ ወንዙ ወረወረው። አባ
ግራ ገባቸው። እንዲህ ብለው አልጎመጎሙ። እንዴት ያለ ነገር ነው? ሳህኑን የሰረቀው ሊወረውረው ነው? እዚያው አይተውላቸው ዝምታቸውን ሊያፈርሱ አይችሉምና ዝም አሉ። ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖች ወጣቶች እነዚህም በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስቱ የ2 ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደሉ። አባ ሊያስጥሉን ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት ርጉም ነው! ንጹሕ ሕፃን ገደለው እኮ ያሉባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም በመሃል ላይ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ። በቀጣዩ ቀን ሁለቱ መነኮሳት ወደ አንድ መጠጥ ቤት ደጅ ደረሱ። ጭፈራ ከሩቅ ይሰማል። ሰካራሞች መነኮሳቱን ሲያዩ ቅዱሳን እያሉ ተሳለቁ። በሰካራም አንደበት የሚናገረው ዲያብሎስ ነው ብለው ዝም አሉ። ወጣቱ መነኩሴ ግን ወደ መጠጥ ቤቱ አቅጣጫ በግንባሩ ተደፋና 3 ጊዜ ሰግዶ ተሳለመ። ጥቂት እንደሄዱ አንድ ያረጀ መስቀሉ ከጉልላቱ የተነቀረ በርና መስኮት የሌለው ቤተክርስቲያን አዩ። ወጣቱ መነኩሴ ድንጋዮች ለቀመና አማተበበት፣ ወደ ፈረሰው ቤተ መቅደስ ወረወረው። አባ ይህን ጊዜ መጠጥ ቤቱን ተደፍቶ ተሳለመ፣ ወደ መቅደሱ ድንጋይ ወረወረ ብለው በዝምታ ተንጨረጨሩ። አሁን 3ኛው ቀን ደረሰ። በጠዋቱ ወደ አንድ በሸምበቆ የተሰራ ቤት ደረሱ። እናታቸው የሞተችባቸውና በአጎታቸው እርዳታ ብቻ የሚኖሩ 5 ሕፃናት ተቀምጠው ያለቅሳሉ። አባ በርኅራኄ ለሕፃናቱ ምግብ ሰጧቸው። እሳቸው ከሕፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸምበቆውን ቤት በእሳት እያያያዘ ነበር። ሕፃናቱ ከሚነደው ቤት ሮጠው አመለጡ። ይህን ነፍሰ ገዳይ እስከ መች ታገሰዋለሁ ሲሉ የቆዩት አባ እስክንድሪያ ደርሰዋልና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነህ ወይስ ሰይጣን? ምን ነው አባ፣ ምን አጠፋው? አለ መነኩሴው። በዚህ 3 ቀን ውስጥ ምን ያላጠፋው ነገር አለ? በበረሃ ክብረው የተቀበሉልን ሰዎች የብር ሳህን ሰርቀው ወንዝ ውስጥ አልጨመርክም? እነርሱም መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይህን መነኩሴው መለሰ። አባ ትልቅ ነገር እኮ ነው ያደረግኩላቸው። ያቀረቡልን የብር ሳህን ቅድመ አያታቸው ከጥንታዊ ቤተ መቅደስ የሰረቀው ጻሕል የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳያውቅ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላዎስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ንዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸው። የሞቱት ወላጆቻቸውን በዚያ ቅዱስ ንዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረኳቸው። የሰረኩት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃ ውስጥም ሳህኑን ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ጻሕሉ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው። አባ ተደነቁ። እሺ ሕፃኑንስ የገደልከው ለመልካም ብለህ ነው? አባ የእግዚአብሔርን ፍርድ አይመዝኑ። ሕፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙ የሚያሰቃይ ነው። ስለዚህ ልጁን በመግደሌ 3 መልካም ነገር አደረግኩ። ሕፃኑ ከንጽህናው ጋር ወደ ሰማይ እንዲሄድ አደረኩት። ወላጆቹም በልጃቸው እጅ ከመሞት አዳንኳቸው። በዚህ ልጅ ሐዘን ምክንያት ወላጆቹ ልባቸው በመሰበሩ የቀደመ ኃጢአታቸው ይቅር ይባልላቸዋል። እሺ መጠጥ ቤት ደጃፍ ላይ ሰገድከውስ ምን ነክቶ ነው? 3 ሰዎች በዚያ መጠጥ ቤት ውስጥ ሆነው የፈረሰውን የከተማችንን ቤተክርስቲያን እንዴት እንስራ እያሉ እየተጨነቁ እየተነጋገሩ ነበር። ምንም እንኳን የተሰበሰቡበት ቦታ መጥፎ ቢሆንም በልባቸው ያለው ሐሳብ ቅን ስለሆነ እግዚአብሔር እንዲረዳቸው ወድቄ ሰግጄ ለመንኩት። ታዲያ ወደ ፈረሰው ቤተ መቅደስ ስለምን ድንጋይ ወረወረ? በፈረሰው መቅደስ ላይ የተሳለቁ አጋንንት ሲጨፍሩ አየሁ። በመስቀል ምልክት አማትቤ ድንጋይ ወረወርኩ። በዚያ ምክንያት አጋንንቱ በነው ሸሹ አለ መነኩሴው። አባ ቀጠሉ። የእነዛን የሙት ልጅ የሆኑ ሕፃናት ቤት ስለምን አቃጠልክ? እነዚያ ሕፃናት እንደሚያውቁት ወላጆቻቸው ሞቶባቸዋል። የቀራቸው ንብረት ቤቱ ብቻ ነው። ቅድመ አያቶቻቸው የቀበሩት እጅግ ብዙ ሀብት ግን ከዚያ ቤት በታች አለ። ከቃጠለው በኋላ በቀረው ክፍል ለማደር ልጆች ሲገቡ የቀረውን ሀብት ያገኙታል። በቤተክርስቲያን ጠባቂነት ለሚያገለግል አጎታቸው ሄደው ይነግሩታል። በረሃብ መሞታቸው ቀርቶ በጥሩ ሁኔታ ያድጋሉ አለ መነኩሴው። አባ ምንም እንኳን ነገሩ ቢያስደንቃቸው አንድ ወጣት መነኩሴ ይህን ሁሉ እንዴት ሊያውቅ ይችላል የሚል ጥርጣሬ ያደረባቸውና አንተ ማነህ አሉት። የእኔ ማንነት ይቆይና እርስዎ በዚህ ሰሞን መላልሰው ፈጣሪን የጠየቁት ነገር ካለ ይጠይቁኝ፣ ይንገሩኝ አላቸው። እኔማ እግዚአብሔር ወይ ፍርድህን አሳየኝ ብዬ በምድር ላይ ስለሚደረጉ ኢፍትሐዊ ነገሮች ጠይቄው ነበር አሉት። እግዚአብሔር ሰማይ ከምድር እንደሚርቅ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ የራቀ ነው ብሏልና ፍርዱ አይመረመርም። ለመላእክቱ እንኳን ያልተገለጸውን የእግዚአብሔር ፍርድ እንዴት እርሶ በሰው አቅም ሊመረምሩ ይፈልጋሉ? ጸሎቶን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፈቃዱን እንዳሳየት ላከኝ አላቸው። ቅዱስ ዑራኤል ለዕዝራ እንዲህ አለው፣ የምትፈርስ የምትበሰብስ አንተ የማይፈርስ የማይበሰብስ የሕያው እግዚአብሔር ፍርዱን ልትመረምር አትችልም። ዘ ፓትሪስቲክ ሄሪቴጅ ቡክ 2 ላይ ነው ያገኘሁት።
ይህን ታሪክ ትንሽ የሚመስለው ታሪክ በ1747 የተጻፈው የቮልቴር ዛዲግ ላይ አንብቤ የታሪኩ ሞራል ደስ ቢለኝም የዞራስትራኒዝም ነበርና ለቤተክርስቲያን አይሆንም ብዬ ትቼው ነበር። ለካ ይህ ታሪክ አስቀድሞ በመነኮሳት ታሪክ የተመዘገበና በዚህ መልኩ እስከ 4ኛው እስከ 5ኛው ክፍለ ዘመን በወርቃማ የምንኩስና ታሪኮች ውስጥ ተመዝግቦ አገኘሁት። ባየነው በምናየው ሁሉ እንዳሻን የእግዚአብሔርን ፍርድ በምንደመድምበትና በምናብራራበት በዚህ የደፋር ዘመን እንዲህ ያሉ ታሪኮች ልጓም ቢሆኑን በሚል ተርጉሜዋለሁ። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማኑ 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን እላችኋለሁ። እንግዲህ በሌላ መርሃ ግብር እስክንገናኝ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።